ስንት ላይ ካገኘ ለሳምንት ተከታታይ ትወርድልኛለህ ማለት ትወርድልኛለህ ሰዋሽ ባለፈው ብለን ተሳክቷል ቀባውን 80 ሺህ ካስገባችሁ ትወርድልሽ ተከታታይ እየሰማችሁ እንግዲህ ጋይስ አሁን ደግሞ ለኔ ድረስልኝ ላይክ ያረጋችሁ እንደናንተ አይነት ደግሞ ቆሻሻ ካፕል አላየውም በቃ የመጨረሻ የቆሻሻችሁ ቆሻሻ የሆናችሁ ካፕሎች ማለት ነው ባለፈው የሱ ሲገርመን አሁን ደግሞ አንቺ መተሽ ስንሳም በዚህ ሳምንት እንዴት ትወርድልኝ ምን አይነት ነገር ነው ያስተላልፋችሁ ያላችሁ ቤተሰብ እናት አባት የላችሁ ለራሳችሁ ክብር የላችሁ ነገ ለልጅሽ ምን አይነት ታሪክ ያስቀመጥሽ እንደሆነ ታውቆሻል ግን እንዴ አንቺ ብታጠፊ እኮ ይሄው ሁላችንም ጋር ለተቀባብረን ቁጭ አድርገናል ነገ ልጅሽ እኮ ያይዋል ልጅሽ ታይዋለች እንደዚህ አይነት እናት ነው ያለኝ ብላ እንድታፈር ነው የፈለግሽው በጣም ነው ያዘንኩት እሺ የመጨረሻ የቆሻሻችሁ ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ ሰው ቤት ማሄድ ውሻዬ አይዞሽ ማዘር በቃ አልቅሱ በቃ አይዞሽ ከልጆቼ የበለጠ ያሳደግኩት ውሻዬ ነው የበረድ ውሻ አውጥቼ ሰጠው አውጪ 50 ሺህ ብር ትቀጫለሽ 3 ወር ትታሰሪያለሽ ተባልኩ ከዚህ በላይ ምን ላድርግ አገርን ዱላ ሲዘው አውጥተው ነው ያስጨበጨቡ ማዘር አናግሯት በሚሊዮን ዶላሮች አውጥተው የቤት እንስሳትን በሚያሳድጉበት በዚህ ግዙፍ ዓለም ላይ ወደ ጠባባ ወደኛ ሀገር ብቅ ስትል ደግሞ ውሻህን የገዛ ቤትህ ውስጥ ማኖር ያስከፍላል ወደሚባልበት ደረጃ ጭካኔያችንና አረመኔነታችን ከፍ ብሏል በሃዲያ ላይ ሰሞኑን አንድ ያልተከተበ የቤት ውሻ የራሱን ቤተሰብ የሆነውን ህፃን ልጅና ከብቶችን ነክሶ ከመግደሉ ጋር ተያይዘው በስነ ስርዓት ውሻቸውን አስከትበውና ጤናቸውን ጠብቀው የሚኖሩ ሰዎች ሁሉ እንስሳቶችን አንቀው እንዲገሉ የሚያስገድድ የሰፈር ህግ ወጥቶባቸዋል እኚህ የምትመለከቷቸው አያት የሚሆኑ እናት የልጅ ልጆቻቸውን ከቀሚሳቸው ስር አድርገው ውሻቸውን በግድ ላስገደሏቸው ጨካኝና አረመኔ ሰዎች እንባቸውን እያዘሩ በህይወት ካኖርሽውና ካስቀጠልሽው 50 ሺህ ብር ክፈይ አሉኝ እያሉ በምሬትና በብስጭት ሲያለቅሱ ነው የተመለከትናቸው እኚህ እናት ውሻቸው ቤታቸው ውስጥ የሚኖር ንጽህናውንና ጤንነቱን የጠበቁበት ልዩ ወዳጅነት ከውሻቸው ጋር እንዳላቸው የሚያስታውቁ ናቸው ይህ ደግሞ ንጹህ ፍቅር ውሻው ራሱ መልሶ ከሰጣቸው ከሳቸው ምንነት ጋር ካልተያያዘ ንጹህ ፍቅሩ የመነጨ እንደሆነ ያስታውቃል ይህ ውሻ በሳቸው ቤት ውስጥ ድህነታቸውን ሳይቆጥር ሀብታምነታቸውን ሳይገነዘብ ብሔራቸውና ማንነታቸውን ሳያጠና እሳቸው ስለሚያደርጉልን ልዩ እንክብካቤ በምላሹ ደግሞ ጭራውን በማወዛወዝና በታማኝነት ከሳቸው ጋር ንጹህ ምንም ላይ ያልተመሰረተ ፍቅርን እንደመሰረተ ያስታውቃል ይህንን ፍቅር ግን ድህነት የሚባል ክፉ በሽታ አስገደላቸው 50 ሺህ ብር ስለሌላቸው የሚከፍሉት ስላጡ ብቻ እኚህ እናት የሚወዱትን ውሻቸውን ለመግደል ተገደዱ ግድያው ግን ንጹህ ፍቅራቸውን ከአይናቸው እንዲያፈሱ ብሶታቸውን እንዳይናገሩ አልከለከላቸው አየህ ይህንን ነው እንግዲህ ያጣን ያለነው በዚች ጨካኝ ምድር ብዙ ሰዎች በቡድንና በግል የሰውን ነፍስ ከጭቃ እንደተሰራ ብይ እንኳን ሳይቆጥሩ በየቦታው በጭካኔና በአረመኔነት በሚቀጥፉበት ምድር ላይ እንዲህ ያሉ እናቶች እንዲህ ያሉ ወንድምና እህቶች አይደለም በሰው ነፍስ ሊጨክኑ ቀርቶ እንስሳቸው እንኳን የሚያሳዩትን መንሰፍሰፍና መራራት ስትመለከት ይህች ምድር ምንም በጨካኞች ብትሞላ እንዲህ ያሉ ንጹህ ነፍስ ያላቸውን ሰዎች ስትመለከት ደግሞ በተስፋ ወጋገን ፈካ ደመቅ ይላል እየጨካኞች ብቻ አይደለም ምድር ላይ ያሉ እንዲህ ደግሞ ለእንስሳ ነፍስ የሚራሩ ሰዎች አሉ በስተመጨረሻም በዚህ ቪዲዮ ላይ ማስተላለፍ የምፈልገው በሃዲያ አካባቢ ላይ የምትገኙ ሰዎች አንድ ውሻ አንድ ቤተሰብ ስላላስከተበውና ሰዎችን ጎርቶ ስለገደለ ሁሉም ውሻ ገዳይና መርዘኛ ነው ማለት አይደለም
ለምሳሌ የምንገለገልበት እጅግ አስፈላጊ የሆነ መኪናችን አንድ ሕፃን ልጅን መንገድ ላይ ገሏል ብለን ሙሉ መኪኖች ይቃጠሉ ይውደሙ እንደማንል ሁሉ አንድ ያልተከተበ ውሻ ስላደረሰው ጉዳት ሁሉም ቤት ውስጥ የተገኙ ጤናማ ውሾች ይገደሉ ማለት ፍርደ ገምድልነት እንደሆነ ልነግራችሁ ፈልጋለሁ። መጽሐፍ ቅዱስን ደመቅ አድርጎ ጻድቅ ግን ለእንስሳ ነፍስ ይራራል ብሎ ይነግረናል። የጻድቅ ነፍስ ልኬቱ የሚለካው በሰዎች ላይ በሚያሳየው ርህራሄ ብቻ ሳይሆን በተፈጥሮ ላይ፣ በእንስሳ ላይ፣ በአጽዋት ላይ፣ በአዋፋት ላይ፣ በሳር ቅጠሉ ሁሉ ላይ በሚያሳየው ርህራሄና ምሕረት የጻድቅ ሰው ነፍስ ይለካል፣ ይመዘናል። እና ጨካኝ አረመኔዎች ሕይወታችሁም እጃችሁም ከጽድቅ የተፋታ ድሃን በድህነቱ እያስፈራራችሁ አለኝ የሚለውን ንጹሕ ፍቅር የሚለግሰውን እንስሳ እንኳን እየነጠቃችሁ ምንም እንዳይኖረው የምታደርጉ ጨካኝ የመንደር ኃላፊዎች እጃችሁን ብትሰበስቡና ይህንን ጨካኝ ድርጊታችሁን ብታቆሙ፣ ለዚህ ጨካኝ ድርጊታችሁን ደግሞ አካባቢ ላይ ያለ የሚመለከተው ሕግ እርምጃ እንዲወስዱባችሁ ነው ይህንን ቪዲዮ የምሰራው። ማንኛውም በእጃችን የገባው ጥብቅ መረጃ የባለስልጣናትና የአርቲስቶች ምሽግ የሚል ርዕስ አለ። ወደዛው እንሂድና እሱ ላይ እናተኩር። በጣም ጥሩ። እንግዲህ አድማጭ ተመልካቾች እንዲህ እያልን እዚህ ደርሰናል። ወደዚህ ንግባ። እንግዲህ ያው በኢትዮ ሰገነት በተለያየ ጊዜያት ምን እየተሰራ እንዳለ የተከታተልን መረጃዎችን በማጋለጥ እየሰራ እንገኛለን። በአሁን ሰዓት በተለይ አዲስ አበባ ያለው ህዝብ እጅግ በጣም የመረረው ሰርቶ እሱንም ቤተሰቡን ማስተዳደር ያልቻለበት ደረጃ ላይ መድረሱን እኛ ሳንሆን በማህበራዊ ሚዲያ እየወጡ ራሳቸውንም እየቀረጹ እያሰራጩ ያሉ ሰዎችን መመልከት በቂ ነው። ነገር ግን አሁን አጠቃላይ የኢትዮጵያ ህዝብ በመከራ ውስጥ እያለ በተለይ አማራ የሚባለው ማህበረሰብ እንዲጠፋ በአብይ አህመድ ወይንም በወዲድ ብልጽግና ከተወሰነበት ጊዜ ጀምሮ መከራን እየተቀበለ ያለ በድሮን እየተጨፈጨፈ እየተሳደደ እየተፈናቀለ እየተደፈረ ይኸው እየተመለከታችሁትም ፎቶግራፍ ያንን የሚያሳይ ነው። ይህንን መከራ በሚያሳልፍበት በዚህ ጊዜ ግን ብዙ አርቲስቶች በነገራችን ላይ በቲያትር ቤት ተቀጣሪ የሆኑ 4 ቲያትር ቤቶች አሉ። የኢትዮጵያ ብሔራዊ ቲያትር፣ የራስ ቲያትር ኦልሬዲ ፈርሷል፣ ግን ሰራተኛው በጥቂቱ አለ። የአዲስ አበባ ቲያትርና ባህል አዳራሽ፣ የአዲስ አበባ ባህልና ባህል አዳራሽ፣ የሀገር ፍቅር ቲያትር ቤት እና የህፃናት ቲያትር አለ። እነዚህ ውስጥ ያሉ እጅግ በጣት የሚቆጠሩ አርቲስቶች ግፋ ከተባለ እንደው 1000 ገቡ እንደሆነ አላውቅም። በአሁን ሰዓት ባዳነች አበቤ ሲስተማቲክ በሆነ መንገድ ቲያትር ቤቶችን የማፍራስ የማጽዳት ስራ በነነብዩ አስተባባሪነት ተባባሪነት እየተሰራ እንደሆነ አርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ሆቶ ሬስቶራንትና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። የምድር ገነት ተብሎ ባለስልጣናቱ የሚጠራውና ጥብቅ ቁጥጥር የሚደረግለት የሆቴል ዘ ፓላስ ሌክዠሪ ሊቪንግ በመባል ይጠራል። በውስጡም ሆቶ ተብሎ የሚጠራ ውድና ቅንጡ ሬስቶራንት የሚገኝ ሲሆን የሆቴልን ባለቤትነቱ በቴዎድሮስ ይልማ እንደሆነ መረጃዎች ያሳያሉ። ታዲያ ይህን ተከትሎ የተወዳጁ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ ሉላ ገዙና የታዋቂው አርቲስት ሳያት ደምሴ ስም ከባለስልጣናቱ ጋር እየተነሳ ሲሆን የወጣባቸው ሚስጥር በሀብታሙ አያሌው ተነግሯል። በዛሬው ቪዲዮ ዝርዝሩን ይዤላችሁ ቀርብ ያለው እውነታውን